Halimaa Xilahuun jedhama Xilahuun Ababaayyoon jedhama. ishii dhalattuu eessaa taate? Ani godina Buunoo Beddelleet aanaa Boorrachaa. Eeyyeen ishii erga Joordaan dhuftee ji'a waggaa meeqa? Ji'a 11 eeggan dhufe. Eeyyee amma maal taate kuftere? Anjiraa wal lolle beektaa abbaan aatii seenaa dha'uu barbaada. Gaafa seen galtee jettu sana na dhukkubaa ture nyaata utuu nyaatiin guyyaa 4 ta'e manatti na dhiisanii deemanii. Tole. Guyyaa 4 ta'e cugaarawwee na dhukkubee na haastaa mataan na dhukkubee dhuftee saatii shawwee dhaqeen kilaasii kiyya ciisa na dhukkubaa radheen deemee tan qulfii kiyya fudhadhee ciisuu deeme. Tole. Gaafan jedhu dhufanii an qollofadhee tan ciisaarra na dhukkubee sanaas ta'us argaa jiranii du'ii yoo barbaadden duutuu naan jedhanii bana malinaan ዜነተ ኳኳኒ ማነ ተደራችሁ እንግዲህ ይሄንን ቦይስ እንደሰማችሁ ያው ኦሮምኛ መስማት ለማትችሉ እቺ እህታችን ጆርዳን ነው የምትኖረውና ምንድነው እሱ ቦይሱ ድምፁ ሪከርዱ በጣም ረጅም ስለሆነ ሙሉ አላስገባውኝም። ኦሮምኛ የምትችሉ ያው ትረዱታላችሁ ብዬ አስባለሁ። ጆርዳን ነው የምትኖረው። በጣም ነው የሚያሰቃዩት። ከአንድም ሁለቴ ሶስቴ ቢሮ ወስዶ መልሷታል። ምክንያቱም የማዳም ባል ያሰቃየኛል ስትላቸው ለቢሮዎቹ አላመኗትም። ማዳምን ውሸቷን ነው ብላ ከአንድም ሁለቴ ሶስቴ ወደ ቢሮ ትሄዳለች፣ ትመለሳለች። መልሷታል። እያሰቃዩት ነው ማለት ነው። ለሶስት ቀን እንደዚህ ቤት ዘግቶብኝ ምንም ሳልበላ ምግብም ምንም እህል ውሃ ሳልቀምስ በባዶ ወዴ አሞኝ ከዛ ከሶስት ቀን በኋላ መጥቶ ተኝቼ ነበር። ነይ ውረጂ ያሉኝ። ከዛ እንግዲህ ነይ ውረጂ ስሏት ነው ከነሱ ልታመልጥ ስትል እና እባካችሁ ቢያንስ እናንተ ቢመታቸው ነው እንጂ አረቦች ምንም አይገሏችሁም እና ከነሱ ለመሸሽ እንትን ሲያባርሯት እንግዲህ ከነሱ ለመሸሽ ከመስኮት ላይ ማለት ነው ከመስኮት ላይ ተንጠልጥላ ወደ ከሁለተኛ ፎቅ ወደ መሬት ስትዘል እንግዲህ ተሰባብራለች። ወገቧ ተሰባብሯል። ወስዶ እንግዲህ እዚህ ሆስፒታል ጥሏታል። ማንም ሰው የላትም። በጣም ያሳዝናል። እናት የለኝም አባቴም ታማሚ ነው ትላለች። በጣም ነው አንጀቷችሁን የምትበላውና ያሳዝናል። ብቻ ቢሮዎቹ አላውቅም መቼም ተርጓሚ አለ በየቢሮ ሀበሻ ተርጓሚ አለ። ችግሮቻችንን ማለት አሁን አረበኛ መናገር የማይችል ሰው ሀበሻ አለ በየቢሮ ቢያንስ እቺ ልጅ የምትናገረውን ነገር እየተረዱ ምን አለበት ቤት እንኳን ቢቀይሩላት እና ኦፕራሲዮን እንኳን ለመሆን ሰው ያስፈልግሻል ብሏታል ማለት ነው። ተሰባብራለች እቺ ልጅ ካሁን ባለ ምንም አይነት ለመዳን ራሱ በጣም ረጅም ዓመት ነው የሚወስድባትና አስቡት እንግዲህ እና እባካችሁ ከነሱ ለመሸሽ ብላችሁ ከእንደዚህ ከመስኮት ላይ ለመዝለል ሆነ ምንም አይነት ሙከራ አታድርጉ። እቺ ልጅ ምን አለበት ማለት በቃ በመቷት ነው ሌላ ምንም አያደርጓትም እና በሷም ላይ መፍረድ ይከብዳል። በርግጥ ቢያንስ አካሏን አትጎልም ነበር። ይሄንን ቆም ብላችሁ ማሰብ አለባችሁና እንግዲህ ወገቤ ተሰባብሯል አለች። እግሬም እጄም አንድ ምንም አይነት ጤነኛ ሰውነት የላትም ማለት ነው። እባካችሁን ጆርዳን የምትኖሩ ብዙ እህቶች አላችሁ። እሷን ሄዳችሁ ማየት የምትፈልጉ ካላችሁ በኮመንት ስር ስልክ ቁጥር አስቀምጣለሁ። የዚህች እህት እሷን ስታወራ የነበረችዋ ጆርዳን የምትኖረው እሷ ብዙ ተከታይ አላት። የእሷን የዋትስአፕ ስልኳን እሰጣችኋለሁ። እሷንም የት አካባቢ እንዳለችን ጊዜ እሷ ስለምታውቅ ስልኳን እሰጣችኋለሁ ማለት ነው። ጆርዳን ያላችሁ እባካችሁን እህታችንን ሄዳችሁ ያው ውጭ ያላችሁ ጊዜ ያላችሁ ኮንትራት ቤት ያላችሁ ያው አትችሉ ብዙ ልጆች አላችሁ እንደዚህ እስር ቤት እየሄዳችሁ የታሰሩ ልጆች የምትጎበኙ በጣም ብዙ ልጆች አላችሁና እህታችንንም እባካችሁን እርዷት። በጣም ምስኪን ልጅ ናት። ከመጣች 11 ወሯ ነው እዚህ ጆርዳን ውስጥ ማለት ነው። ቤት ሳጸዳለች እንጃ ከማዳምም የተረገሙ ወንዶች አሉ ማለት ነው። እኔ ማዳም ብቻ ነበር የሚመስለኝ፣ ለካ ወንዶቹም በጣም እርኩስ ናቸው። ቤት አጽድቼ ስፈጋ የዋልኩበትን ቡና አውቆ ቡና ይደፋል፣ ሲጋራ ይወረውራል፣ ይሰድበኛል አለች። ያመነጫጭቀኛል
አለችና እህቶቼ ከአቅማችሁ በላይ እንደዚህ ቢሮ ሄዳችሁ የእናንተ ምሰማችሁ ስታጡ ውጡ፣ ወደ ውጭ ውጡና እዚህ ሀገር ፖሊስ ማለት ነው። የእውነቴን ነው የምላችሁ። አንድ እህቴ ባለፈው ነግራኝ ሰምታችኋል፣ ነግሬያቸዋለሁ ይሄንን ነገር ማለት ነው። ምን ያደርገዋታል? ልክ ከኢትዮጵያ እንደመጣች ወደ ስራ ገባች። እዛ ቤት ደግሞ ምግብ የለም፣ ስራ ይበዛል። አልፈልግም ወደ ቢሮ ውሰዱኝ ስትላቸው አንወስድሽም፣ ብዙ ገንዘብ ከፍለን ያመጣንሽ፣ አንወስድሽም፣ ውሰዱኝ ብላ ትጨቀጭቃቸዋለች። ወደ ፖሊስ ነው የምንወስደው ብሎ ዛትባል ማለት ውሰዱኝ ወደ ፖሊስ። ምክንያቱም ይቺ ልጅ ልምድ ያላት ነች፣ ቋንቋ ስለምትችል ወደ ፖሊስ ውሰዱኝ አለች። ውሰዱኝ፣ አዎ ወደ ፖሊስ ውሰዱኝ ስትል እነሱ ወደ ፖሊስ ጣባ ሲወስዷት ጭራሽ ለእሷ ለልጅቷ ነው የቆሙላት ማለት ነው። ይቺ ልጅ አንደኛ ወረቀት የላትም፣ ህጋዊ አይደለችም። ለምንድን ነው መፍቷ ነው? ካልፈለገች እኛ ወደ ሀገር እንመልስልሻለን፣ ትኬት ቆርጠን በራሳችን ገንዘብ እንመልስሻለን አሉ ፖሊሶቹ ማለት ነው። ልጅቷ ደግሞ ከመጣች ገና ወር እንኳን አልሞላትም። እኔ ወደ ቢሮ ነው መመለስ የሚፈልገው ብላ ወደ ቢሮ መልሷት። የ8 ቀን ነው እንደዚህ 5 ሳንቲም ሳይቀር የ8 ቀኗን ብር አባስቶ ተሰጥቷት ወደ ቢሮ ሄደች ማለት ነው። አሁን ጥሩ ቤት፣ በጣም መልካም ቤት አጋጥሟት እየሰራች ነው። እና ራሳችሁን አስከብሩ። ከአቅማችሁ በላይ ሲሆኑ ውጡ ከቤት ጥፉ። በቃ እንዴ ምን ነው አካላችሁ እስከሚጎል ድረስ? ምንም ፖሊስ እኮ ምንም አይገልም። ፖሊስ ማለት ለህግ የሚቆመ አካላት ነው እንጂ ያለ ምንም ምክንያት ፖሊስ ቢያስረን ነው እንጂ ፖሊስ ሰውን አይመታም፣ ያለ አግባብ ሰውን አይገልም። እና እንደው ወታችሁ መጥፋት ራሱ የምትፈሩ አላችሁ። ከአቅማችሁ በላይ ሲሆኑ ውጡና ወደ ፖሊስ ሄዱ። የእውነት ፖሊስ ደግሞ 911 ጆርዳን የፖሊስ ቁጥር ማታውቁ ከሆነ 911 ብላችሁ ደውሉት። ከአቅማችሁ በላይ ሲሆኑ ደግሞ ጥፉ ከቤት እና ብዙ ጊዜ ደግሞ ስልክ ቁጥር የጆርዳን ስልክ ቁጥር የሌላችሁ አላችሁና እንደገባችሁ ስልክ ቁጥር አውጡኝ በላችሁ። መጀመሪያ ቢሮ ከመሄዳችሁ በፊት በራሳችሁ ፓስፖርት፣ በእርግጥ ያው ገንዘብ ያስፈልጋችኋል። አዲስ ሆናችሁ ስትመጡ በራሳችሁ ፓስፖርት ማውጣት ትችላላችሁ። እና የሆነ ነገር እንኳን ብደርሳችሁ ለሰው ሎኬሽናችሁን ለመላክ የዚህ ሀገር ስልክ ቁጥር ያስፈልጋል። እዛም ኢትዮጵያ ሆናችሁ ደግሞ የከፈታችሁ ዋትስአፕም ካላችሁ በስነ ስርዓት ዲሊት ሳታደርጉ በስልካችሁ ላይ መጥፋት የለበትም። እዚህ ከመጣችሁ ደግሞ የዚህ ሀገር ስልክ ቁጥር አውጡት። ሁለተኛ ደግሞ ውጡ፣ ወደ ፖሊስ ሂዱ። ማርያምን ፖሊስ ምንም አያደርጋችሁም። እና እኛ ዜጋ አይደለም እነሱ ናቸው ተሰሚነት ያላችሁ። እንደዛ የሚባል ነገር የለም። ህግ ለሁሉም ነው የሚፈርደው። እና በቃ ይረዳሉ። እነሱም የሰው ልጅ ናቸው፣ የህግ አካላት ናቸው። ወደ እነሱ ሽሹ። ቢያንስ ቢሮዎቹ እንኳን አውሬ እንኳን ቢሆኑባችሁ ወደ እነሱ ሽሹ፣ ወደ ህግ ሽሹ። እና እንደዚህ መጥፎ ነገር ራሳችሁ ላይ አትወስኑ። እቺ ልጅ ወይም በቃ ማንም ሰው በዛ ሰዓት ይሄንን ቁም ብሎ አያስብም። እንግዲህ እሷ በእሷ ቤት ራሷን ማትረፏ ነው። ከመስኮት ላይ ዘላ እንግዲህ አሁን ተሰባብራለች። አካሏ ብዙ ነገር ከጥቅም ውጪ ሆኗል ማለት ነው። እባካችሁን መርዳት የምትችሉ ጆርዳን ያላችሁ እህታችንን ቢያንስ በቃ ኦፕራሶን ስትሆን ቆሞ ማያት ሰው ያስፈልጋል። ሰው ከሌለ ኦፕራሶን አናደርግሽም ብሏታል ማለት ነው። ስልክ ቁጥሩን ከፈለጋችሁ ኮሜንት ስር ጠይቁኝ። እሷን ሄዳችሁ መጠየቅ የምትፈልጉ የዚህች ልጅ እሷን ስትሰማት የነበረችዋን ልጅ ስልክ እሰጣችኋለሁ ማለት ነው። ሀራ ሲንቄ ነው የምትባለው። ብዙ ልጆችን በመርዳት ነው የምትታወቀው። አንድ እህታችንም እንዲሁ ነው ተሰቃይታ ከስንት ስቃይ በኋላ ወታ ኢትዮጵያ ገብታ ምን ዋጋ አለው ሞተች ከትንሽ ጊዜ በኋላ። እና ብዙ ጊዜ እሰማለሁ፣ ጆሮዬ ደማው የእውነት። እና እህቶቼ ራሳችሁን ዳኑ። ራሳችሁን ማዳን የምትችሉ ራሳችሁ ናችሁ። ምንም አትፍሩ፣ ምንም አይመጣም። ይሄ ቢወጣ የሆነ ነገር ፖሊስ ይዘኛ ይይዛችሁ፣ ፖሊስ ቢይዛችሁ የሰው ነፍስ እኮ አላጠፋችሁም። ራሳችሁን ለማዳን ነው ከቤት የወጣችሁና ከቤት ሸሽቶ ለመውጣት ምንም የሚያስፈራ ነገር የለም። ራሳችሁን አትርፉ እንጂ እንደዚህ ከፎቅ ላይ ራሳችሁን ለመወርወር ራሳችሁን መሬት ላይ እኮ አይደለም፣ ከመሬት ወደ መሬት አይደለም የሚዘሉት፣ ከፎቅ ላይ አስቡት። እኔ እንጃ አንዳንድ ሰው ድፍረት ራሱ ከባድ ነው። ግን ያው አንዳንድ ድንጋጤ ላይ ስንሆን ምንም አይታየንም። እና በሷ ቤት እንግዲህ ራሴን አተርፋለሁ ብላ
እንግዲህ እንደዚህ ሆናለች። እኔ የገረመኝ ነገር ሰዎቹ እንዴት አልተያዙም ነው ማለት ይመስለኛል። ወይም ፖሊስ ጣባ ወስዶ ጠፍቶ ይመስለኛል ወስዶ ጥለዋት እንጂ ብቻ ግራ የሚያጋባ ነገር ነው። እና ፈጣሪ ማራት ጨርሶ ፈጣሪ ማራት እና ራሳችሁን ጠብቁ እህቶቼ፣ ራሳችሁን አድኑ። መጥፎ ቤት ሲያጋጥማችሁ ራሳችሁን አድኑ። እሺ ቢሮም ደውላችሁ የቢሮ ስልክም ከሌላችሁ ቢሮቹም እንደዚህ መጥፎ ከሆኑባችሁ ወደ ፖሊስ ሂዱ። እሺ እና ራሳችሁን ጠብቁ። ሼር አድርጉ ለጓደኞቻችሁ። በያላችሁበት መልካም ጊዜ መልካም ቆይታ። ቻው